ለምን እዚህ ተኛሽ? የዛሬን እዚህ ልተኛ ብዬ ነው። እሺ ግን ስልክሽ ከቅድም ጀምሮ ይጫው ነው። ለምን አታነሹ? እሺ ሄሎ ቅድስቴ፣ በስንት መከራ መሰለኝ ስልክሽን ያገኘሁት። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ በጣም የሚገርምና በጣም የሚያሳዝን በጣም አንዳንድ ጊዜ እንግዲህ ጉድ የሚያስብል ነውና ማሌት የኔ ቢጤ መስላ ቁጭ ብላለች። ማሌት እንግዲህ ከእንግዲህ በኋላ እኔ ባንቺ ምንም ነገር አላረግም፣ እኔ ላንቺ ምንም ነገር አላረግልሽም ብዬ ነው የሄድኩት። በእርግጥ በጣም የምታሳዝኝና በጣም የምትገርሚ ሰው ሆነሽ ቁጭ ብለሻል። ያንቺ ምክንያት ምንድነው? ምክንያትሽ ምንድነው? ለምንድነው እንደዚህ የሆንሽው? ሌላ ሰው እንግዲህ ከሌላ ሰው ስሰማ የምትቀምሽውና የምትበዩ አተሽ ቁጭ እንዳልሽ ነው ሌላ ሰው የነገረኝ። ያንቺ ችግር ምንድነው? ከእንግዲህ በኋላ አልመጣም ብለኸኝ ነበረ አይደለ እንዴ? እንዴት ነው እየመጣከው? ብላ ሜላት እንግዲህ መድብልን ስትጠይቀው ነበረ። እኔ አንቺ ጋር የመጣውበት ምክንያት አለኝ። አዎ አልመጣም ብዬሽ ነበረ። ክፉ ሰውና ክፉ ሴት እስከሆንሽ ድረስ አንቺ ጋር ድርሽ አልልም ብዬ ምዬ ነበረ። ነገር ግን ከፈጣሪ አገኛለሁ ብዬ ነው አንቺን ጥየቃ የመጣሁት። አንገትሽን ቀና ማድረግ እስከሚያቀትሽ ድረስ ለዚህ ደረጃስ ስራሽ ነው ያበቃሽ እንጂ ጥሩ ነገር ብትሰሪ ኖሮ ጥሩ ሰው ትሆኚ ነበረ። ነገሮቹ ሁሉ ላንቺ በጣም ከባድ እየሆኑና ነገሮቹ ሁሉ ስለዚህ እንግዲህ ሁሉም ነገር መቼም ለመልካም ይሆናል ብለን እያሰብን ነበረ ብሎ መድብል ሲያነጋግራት ነበረ። እኔ መልካም ነገር ባስብም ከእንግዲህ በኋላ ሞቴ እየተቃረበ ስለሆነ ምንም ችግር የለውም ብላ መልስ ስትሰጥ ነበረ። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቤተሰብ ቻናሎችዬ እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ አማን አማን፣ ሁሉ መልካም ነው። ሰብና ላይክ እያረጋችሁ ወደዚህ ቻናል ብትቀላቀሉና ይሄን ቻናል ቤተሰብ አድርጋችሁ ዩቲዩብ ማናጀርም ሼር ጎዲ ላይክ ጎዲና ከዛ አብረን እንጓዛለን ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ቅድስትና ብሩኬ ተለያዩ። ቅድስትና ብሩኬ ተለቃቀሱ። ለምንድነው? ብሩኬና ቅድስት አብረው አንድ አልጋ ላይ እየሆኑ ስልክ ሲደወል ነበረ። ስልክ ከተደወለ በኋላ ደግሞ ቅድስት ስልኩን ስታነሳ ነበረ። ቅድስት ስልኩን ካነሳች በኋላ አንድ ሁለት እያለች እኔ ሰው ጋር ያለሁት እኔ ባለትዳር ነኝና ይሄንን ስልክህን ዝጋልኝ፣ ምን ሆነህ ነው? ያንተ ችግር ምንድነው? ሲላት ነበረ። ከዛ ብሩኬ እንግዲህ ማን ነው
ነው ብሎ ቁጭ ብሎ አልጋው ላይ ሲያዳምጣት ነበረ። ምንም አሁንም ይሄ ልጅ ስልክ ሊዘጋላት ለቅድስት የደወለላት ሰው ስልክ ሊዘጋላት አልቻለም ነበረ። ነገር ግን ስታወራ አፋፏን እያያት ማን ነው ምንድነው በስተመጨረሻ ላይ እረዝጋለኝ ስትለውም አንተ ማነክ ብላ ስትጠይቀው ነበረ። ስትጠይቀውም እኔ ማንነቴ ምን ያደርግልሻል? ስለዚህ እወድሻለሁ፣ እፈልግሻለሁ፣ ታቂኛለሽ፣ ባለ ድርጅቱ ልጅ ነኝ ብሎ ሲያነጋግራት በስተመጨረሻ ላይ ብሩኬ ስልኩን አንስቶ ሲቀማት ነበረ። ብሩኬ ስልኩን አንስቶ ከቀማት በኋላ ምን ፈልገህ ነው? ለምንድነው የደወልከው? ማንን ፈልገህ ነው? የት ነው የምታቃት? ስለዚህ አሁን የምትፈልገውን ነገር ብቻ ንገረኝ፣ ከዛም በኋላ ደግሞ ስራክንም ንገረኝ ብሎ ሲጠይቀው ነበረ። ብሩኬ ከጠየቀው በኋላ ሁሉንም ነገር ባለ ድርጅቱ እንደሆነና ቅድስትን እንደሚፈልግ በጣም ይወዳታል፣ እወዳታለሁ ብሎ ለብሩኬ ስለ ቅድስትም አንዳንድ ነገር ሲለው ነበረ። ነገር ግን እሺ ከሷ ጋራ ከተስማማችሁ ምንም የሚያታክታችሁ ነገር እንደሌለ እወቅና ዝም ብለህ አንተ ሽማግሌ ላክ ብሎ ነው ስልኩን ዘግቶበት ቅድስትም በተኛችበት ቦታ ትቷት ሄደው። ነገር ግን እሱ ትቷት ቢሄድም በጣም እጇን በጣት እየነከሰች እየሮጠች ሄዳ ነበረ። እየሮጠች ከሄደች በኋላም ከዛ አለም ጋር ነው ኩሽና ውስጥ ሄደችው። ከአለምና እሷ አልጋ ላይ አብረው ሲቀመጡ ነበረ። አለም በጣም ስታለቅስ ነበረ። ቅድስት አለም ታዲያሳ ምን ሆነሽ ነው የምታለቅሽው? ያንቺ ችግር ምንድነው ብላ አለም ስትጠይቃት ነበረ። የኔ ችግርማ ማለቂያ የለውም። አሁንም እኮ በጣም ተሸግሬ ነው ወዳንቺ የመጣሁት። ብሩኬ እኮ አልፈልግሽም ሂጂልኝ ብሎ ያባለፈው ልጅ እኮ ሌላ ሰውን አስማምቶኝ ሽማግሌ ላክ ብሩኬ ብሏል። ብሩኬ እንደዚህ አይነት ህይወት ውስጥ ገብቷል። እኔ ብሩኬ እንደዚህ የሚያደርግም ነገር አልመሰለኝም ነበረ። ነገሮቹ ግን በጣም በአሁኑ ጊዜ ከባድና ከባድ እስከሆኑ ድረስ እኔ ከእንግዲህ በኋላ ማንንም አላምንም፣ ህይወቴ ተበላሸ ብላ ስታለቅስ ነበረ። በመካከሉ ብሩኬ ሰው ሽማግሌ እንዲያስልክ አንቺው ጋር ቁጭ ብሎ ነው ስልኩን ያወራውስ እንዴት ነው ነገሩ? እስቲ ንገሪኝ ብላ አለም ቅድስትን ስትጠይቃት ነበረ። አለም ቅድስትን ከጠየቀቻት በኋላ ቅድስት ደግሞ በጣም ነው እያዘነችው። አለም ደግሞ ጋደም እንዳለች ነው በዛው የሞት አፋፍ የደረሰችው። አሁንም ተነስታ እውነትም አልመሰላትምና ስለዚህ እውነት ነው ወይስ ውሸት ነው? እንዴት ነው የምትዩ? ያንቺ ችግር ምንድን ነው ብላ ስትጠይቃት ነበረ። ነገር ግን ብትጠይቃትም እኔ ቁም ነገር ስርስ ነው ያልኩት እንጂ ሌላ ነገር ምንም ነገር ያልኩት ነገር የለም። ነገሮቹ ሁሉ በጣም ከባድ እስከሆኑ ድረስ ሁሉም ነገር ለበጎና ሁሉም ነገር እግዚአብሔር ለፈቀደው ነገር አይደለም እንደዚህ የሚያደርገው። ሁሉም ነገር እግዚአብሔር ነው የሚፈቅደው እንጂ የሰው ልጅ አይደለም ብላ እያበረታታቻት እየሞከረች ነበረ። ነገሮቹ ግን ሰላም ላይክ እያደረጋችሁ እንግዲህ ውድ ተመልካቾቼ እንግዲህ አሁንም ነገሮቹ ሊቦጣበጡ ቅድስትና ወይዘሮ ዳጣ ማነች ምሳሌ አንድ ላይ ተቀምጠው ነበረ። አንድ ላይ ተቀምጠው ቅድስት በመጀመሪያ ደረጃ በጣም አዝና ነበረ። ቅድስት ለምን እንደምታዝንና ቅድስትን በመጀመሪያ ደረጃ ማን የኔ ፍቅር እንደሚላትና ማን እንደሚጠይቃት በደንብ ታይተው ነበረ። ቅድስት ግን በስተመጨረሻ ላይም ቅድስት ምን ሆናችሁ ነው ብላ ስታጠያይቅ ነበረ። ነገሮቹ ግን ቅድስት